بالعالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أنقدي على نبت زي توق على رمضان له بزي رمضان ورست كينيا ميتطبق أو النجار وتيتهم هنا لموتات እስካሁን መድረኩ ላይ ሲነገሩ የነበሩ ሐሳቦች ትልልቅ ሐሳቦች ናቸው። እኔ አህመድ ዲን ጀበል ባያቋርጥ የጀመረውን ቢጨርስ አንዳንድ መልእክቶች ሁላችንም ስለተናገርናቸው ብቻ ሁሉም ተናጋሪ ስለወጣ ብቻ ሳይሆን በትክክል ሐሳቦች መድረስ እንዲችሉ ሐሳቦች ላይ ትኩረት መደረግ ስላለበት የሁሉም መናገር ጥቅም የለው ጉዳዩ ውጤትን ለማምጣት ስለሆነ በቅድሚያ የኢትዮጵያ ሙስሊም ወጣት ካውንስል በዚህ መልኩ ተደራጅቶ ባጭር ፍጥነት እየሰራ ያለውን ስራ ኃላፊነትን ለመወጣት እኔ የማደራጀቱን ኃላፊነት ወስጄ ያደራጀሁት እኔ ነበርኩና አልহামዱሊላህ በዚህ አደረጃጀት እንደዚህ አይነት ጠንካራ አደረጃጀት በመፈጠሩ አላህን አመሰግናለሁ። ብዙ ተስፋ ያደረግንባቸው ልጆች ናቸው ከፊት የወጡት። በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ውስጥ ያው እንግዲህ ወደፊት እየወጡ ጎልተው እየተሰሩ ያሉ ስራዎችን ማሳያ ምልክቶች ናቸው እነዚህ። በእስልምና ጉዳይ አደረጃጀት ውስጥ የኢትዮጵያ እስልምና ጉዳይ የዑለማ ምክር ቤቱ እንደዚሁም ደግሞ ወጣቱ ዘርፍ ሁለቱን አካላቶች በትክክል የሚገባቸው ሚና እንዲወጡ ካደረግናቸው እንደ ወጣት በተደራጀና በተሰባሰበ መልኩ በአንድ ጃንጥላ ስር ተሰብስቦ አገር የሚፈልግበትን ዲኑ የሚሻውን እንደ ትውልድ ማስቀመጥ ያለበትን አሻራ እንዲያስቀምጥ እንደዚህ አይነት መሰረት ከተጣለ እንደ ተቋም ትልቁን ስኬት አሳክተናል ብለን አምናለሁ። ስለዚህ ይሄንን የማገዝ የመደገፍ በጋራ አብሮ መስራት የሁሉም የማህበረሰብ ኃላፊነት ነው። ጥቂት ነጥቦች ብቻ ብዙ ተነግሯል። አህመድ ዲን መጨረሻ ከቆመበት ላይ ሁለት ነጥቦችን ላንሳ። ኢብራሂም አለይሂ ሰላም እነ ኢብራሂም ካነ ኡመተን ቃኒታ ግለሰብ ናቸው እንደ ማህበረሰብ ተቆጥረዋል። ግለሰብ ናቸው እንደ ኡማ ተወስተዋል። ይሄ ሲፋ እንደ ቀላል አድርጋችሁ አትመልከቱት። ከተነገሩት ሐሳቦች በላይ አንድ ግለሰብ ፈተን ይቃሉ ለኢብራሂም የተባለ ወጣት ብቻውን ኡማ እንዴት ሊቆጠር ይችላል? አላህ Subhanahu Wa Ta'ala በየዘመኑ ከግለሰብ ያለፈ ማንነት ያላቸው ድርሻቸው የብዙዎችን ውክልና የሚሸፍን የብዙዎችን ኃላፊነት መውሰድ የሚችል ቦታ ያላቸውን ሰዎች ፈጥሯል። ይሄ ነማሪጅ አልበሸሪያ ለሰው ልጆች ማሳያ የሆኑ ሞዴል ረመዳን የራሱ ባህሪ ያለው አይደለም። አሁን ኢብራሂምን ስታስቧቸው በዚህ ማንነት ውስጥ ያለፉት ኢብራሂም በ16 ዓመት ወጣትነት ዓለምን መዋጃህ ለማድረግ ብቸኛ አማኝ ሆነው ሲወጡ ማይቻል ነገር ነበር ማለት ነው። እንደሚቻል ኢብራሂም አየነው አለይሂ ሰላም። አላህ የረመዳን አንዱ ትልቁ ሚስጥር እኔ ረመዳንን ሰዎች በተለይ ወጣቶች እንድትረዱት ከምፈልገው ነገር በአእምሯችን ውስጥ የተሸበሸበው ወይም የተያዘው አእምሯችን ላይ የዘጋነው አይቻልም የሚለው መንፈስ ለመስበር ነው የመጣው ረመዳን። እስቲ ከቀናት ከሳምንታት በፊት ከረመዳን በፊት ሻዕባንን አስቡትና ይሄ ወጣት የት ነበር ያለው? አብዛኛው ዙር ሶላት አብዛኛው በጀማዓ ይሰግድ ነበር። ፈጅር ሶላት አብዛኛው በጀማዓ ይሰግድ ነበር። ኢሻ ሶላት ይሰግድ ነበር። የለም ዛሬ ግን ምናልባት መስጂድ ሞልቶ ሱናውን ተራዊህ እየሰገደ ነው ያለው። ምን ተለውጦ ነው? 8 ቀን ነው እኮ መካከል ያለው ልዩነት። በሻዕባንና በረመዳን መካከል ያለው ጥቂት ቀናት ነው አይደለም? ምን ተፈጠረ? ምንድነው ተአምሩ? የረመዳን ትልቁ ሚስጥር ይቆም አይደለም። ወጣት ነው ይቆም እንዲቆሙ ነው የምንፈልገው። ወጣቶች ወጣት ከተቀመጠ ችግር ነው፣ የተቀመጠ ነው የተቸገረ ወጣት አይደል? ምንድነው የረመዳን ሚስጥሩን የምታዩት እዚህ ላይ በቀናት ልዩነት መካከል የተፈጠረ ውጤት ማሳያ። አንዱ ፈጅር ሶላት የሚከብደው የነበረ ሰው ፈጅር ሶላት እንደ ዙሁር ጀማዓ እየተሰገደ ነው። በአእምሯችን ውስጥ አይቻልም ብለን ዘግተን ነበር አይደል? አብዛኞቻችን ቁርአን እንኳን በወር አንዴ ሁለቴ ሶስቴ ቀርቶ በአመት አንዴ ማክተም የሚቸግረን ሰዎች ነበርን እኮ ገልጠን ማየት። ምን ተአምር መጥቶ ነው ዛሬ ረመዳን ላይ በአመት 10 እና 5 የምናከትመው? እኔ እንደ ወጣት ከዛ በላይ ይጠበቅባችኋል። አሁን ደግሞ ከማክተምን ባለፈ ቁርአንን መረዳት ይገባችኋል። እኛ እስር ቤት በነበርንበት ጊዜ እኔና አህመድ ሙስጠፋ አስታውሳለሁ በቀን አንዴ ለማክተም እንወዳደር ነበር። ማለት በአንድ ቀን ለመጨረስ አንዳንዴ ከብደንና አንድ ቀን ከግማሽ ይሆናል። ያ ረሱላላህ ሰላቱ ረቢ አለይከ ያ ሐቢበላህ ኒዛሚል ውጁድ ሐቢቢ خير خلق الله نظام الوجود حبيبي خير خلق الله